በሉ እንግዲህ እንደለመደበት ብቻውን ነው ሽሮ እስኪ ዝም ብለህ ጠጣ ሰሞኑ ምን አድርጌሽ ነው ፊት ወጣሽ ያችልኩ መታ ነበር ማለት ነው አንቺ ዶሮ የትም አታመልጭኝ ዴታ ባይሆንብኝ ኖሮ እስከ መጨረሻው ድረስ አብረን ቆይተን ሰዎቹን ለፍርድ ብናቀርብ በጣም ነበር አባዬ እኔ ነኝ ሁሉ ነገር ያደረኩት ሞትኩኝ ኩምሪ ሰነኝ ሀገር ሊያስወጣ የሚያስችል በዛ ያለ ገንዘብ ነው መጀመሪያ ይሄ ሁሉ ነገር ማን በጣም ነው ደስ ያለኝ ባኮ ውሃ ብቻ አይደለም እኔማ ናቴ የተስፋ በገነት ናታ ለምደጓ ሐሴት ባዩሽ ይሄንን ነገር አንቺ አድርገሽ ከሆነ አንቺ ነው ያድርገኝ መፈጠርሽን ትጠያለሽ እኔ ሜላት ለወደድኩት እንጂ ለጠላሁት ምን አይነት ሰው እንደሆንኩ ታውቂኛለሽ አባትሽ አንዱ ሲያወራሽ አይቶ በከዘራ ጎኑን ሰብሮት ታስሮ ነው ኧረ እባክህ በአባቴማ መቀለድ አይቻል አባትሽ ግን እድለኛ ናቸው እንዴት አንቺን የመሰለሽ ቆንጆና ተቆርቋሪ ልጅ አላችሁ አባቴ አይደል ግዴታ ይኮን ለማንኛውም አሁን ችግሩ ተፈቷል አዎ አሁን ተፈቷል ከዚህ በኋላ አልቀርም ወይዘሮ ሜላት ሐናን በመጨረሻም ሐሴት ብላ ጠራቻት ወይዘሮ ሜላት ወርቃ ከተነሳች በኋላ ሁሉንም ነገር አስታውሳለች ነገር ግን ምንም እንዳላስታወሰች ቤት ውስጥ ያስመሰለች ትገኛለች ይሄም ደግሞ በሐና ላይ ያደረገችው ነገር ሁሉ ትዝ ስላላትና ውስጧ ስለጸጸታት አሁን ላይ ሐናንም ልጅ ማለት አልቻለችም ጭራሽ እስከመጨረሻው አላስታውስም ብላ መቀጠልን እንደማራጭ እየወሰደች ትገኛለች በዚህ መሃል እንግዲህ ባዩሽ ቤቷ ትመጣና ክላሷ ገብታ ወይዘሮ ሜላት ከተኛችበት አልጋ ላይ ቁጭ ብላ በጣም ትዝትባት ጀመረ አንቺንም እቺንም ሰራተኛ ገድዬ ለምን ከጭንቀት አልገላገልም ስትል ትራሱን አንስታ ልታፍና ስትል ወይዘሮ ሜላት ድንገት ትነቃና አይኗ ትራሱ ላይ ያርፋን ከዛ በድንጋጤ ወይዘሮ ባዩሽ ስትቆይብኝ እኮ ልተኛ ነበር ያለች ነገሩን ለመሸፋፈን ስትሞክርና ያለነ በመጨረሻ እንግዲህ ሐና ከትምህርት ቤት አዲስ ጓደኛ የሚወዳት ልጅ እንግዲህ አዲሱ ምዕራፍ ይመስለኛል ከሐሲር እንግዲህ ሐሲርን በጣም ነው የምትወደው ነገር ግን አንድ ቀንም የፍቅር ጥያቄ አቅርቦላት አያውቅም አሁን ላይ ትምህርት ቤቷ አዲስ ልጅ ተዋውቃለች በጣም የሚወዳት ልጅ እና ከትምህርት ቤት ቆይታ ወደ ቤቷ ትመጣና እናቷን ሰላም ካለቻት በኋላ ሻወር ልውሰድ ብላ ተነስታ ወደ ሻወር ቤት ስትሄድ ወይዘሮ ሜላት ድንገት ሐሴት ብላ ተጣራታለች ሐናም በድንጋጤ ትዞርና ታያታለች ምክንያቱም እናቷ እንደማታስታውስ እንደተለመደው ባዩሽ አንቃ እዚህ ቤት ምን እንደተፈጠረ እንድትነግራት ስታጣራ ነበር ድንብላል ግን እውነት ለመናገር በጣም አድንቂያት አለሁኝ ማለት ለሷ የምትሰራ እየመሰለች ነገር ግን ቤተሰቡን የማይጎዳ ነገር ስለምታደርግ በጣም ጎበዝ ናት ማለት ነው ያው እሷን በችግር በጭንቅ ውስጥ ስላለች ነው እንጂ እንደዛ ማድረግ ፈልጋ አይመስለኝም እና እንግዲህ ለወይዘሮ ባዩሽ ምንም የነገረቻት ነገር የለም እና ልጃቸው እንደሆነች ነግሬያቸው ራሳቸውን ስተው ነው ብላ አልተናገረችም እኔ አላቅም ዝም ብላ ራሷን ስታ ነው ብላ ነገሩን ሸፋፍና አልፈዋለች ይሄ ደግሞ ባዩሽ እንድትዘናጋ ትልቅ ነገር ሆኗታል ባዩሽ የወይዘሮ ሜላት መርሳት ትልቅ ለሷ ትልቅ ነገር ነው ምንም ነገር አለማወቋ ማለት ነው ነገር ግን አሁን ላይ ወይዘሮ ሜላት ምንም የቀራት ነገር የለም ወደ ድሮ ማንነቷ ተመልሳለች በዛም እያለቀሰችና እየተጸጸተች ትገኛለች